አታምጣ ቢለው አምጥቶ ቆለለው አለ የሀገሬ ሰው። እንግዲህ የብሩክ አልኩኝ እኮ በነ ብሩክ የብሩክ ቪዲዮ ስለሰራው ነው የብሩክ አልኩት። እና የአብርሽ ቤተሰቦች በዙ እኮ በዙ ብዛታቸው ማሻአላ ነው። ግን አንድም የሚያስታርቅ ሰው የለም እንጂ ሁሉም መጥቶ የራሱን ሀሳብ አስተያየት ሰጥቶ ይሄዳል። እነሱ ግን ያው ልጆቹ እየታረቁ አይደለም። እሱም ብለዋል ሁሉም እየለመናት ከዛ በኋላ ደግሞ ልጅቷ እየባሰባት ነው እየሄደች ያለችውና ከዛ በኋላ ሁሉም ቤተዋት ይሻላል የሚል ሀሳብ ነው ያቀረበው አብርሽ ማለት ነው። እሷም ስለጠራኸኝ አመሰግናለሁኝ። ግን ያው በዛኛው ነገር አልቀጥልበትም። ምክንያቱም ያ ነገር የሚደገም ነገር ነው የሚመስለኝ። አሁን ደግሞ እሱም የራሱ ህይወት አለው እኔም ደግሞ የራሴ ህይወት አለኝ ብላለች። እና ብዙ ጊዜ ሲጠሯት እንደዚህ ነገር ነው መልስ እየሰጠች ያለችው። እና አዳዲስ ሰዎች እየመጣችሁ ባጨቀጨቋት ልጅቷን ጥሩ ነው ብዬ አስባለሁኝ። ምክንያቱም ምን መሰላችሁ? ሰላም ሳላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኑ። ግቡ፣ ላይክ አድርጎ አይከፈልበትም። እና አብርሽ ያው የተናገረው ነገር ትክክል ነው። አንዲት ሴት በተለይ የሆነ ነገር ሲደጋገምባት የሆነ አለ አይደለ ሰው በጣም የፈለጋት ነገር ነው የሚመስለው። እኛ ሴቶች በተለይ ልባችን በጣም ስስ ስለሆነ በተለይ የተለያዩ ሰዎች መጥተው የሆነ ነገር ላይ ትኩረት ሲያደርጉብን በቃ የሰው ፈልጎኝ ነው ምናምን ይባላል። ሲቀጥል አብርሽ የተናገረው ነገር ትክክል አይደለም። መጀመሪያ ራሱን ማጽዳት አለበት እኮ ልጅቷን አትናገሩ እንደዚህ አትበሉ ማለቱ ሳይሆን መጀመሪያ እሱ ርቋል ወይ ያኔ የትላንትና የመጣቸውን ሴትዮ ይሄ አሸሼ ገዳው ማለቱን ከእሷ ጋር ርቆ ሩታን ለምኗታል ወይ ቀርቦ አይቷታል ወይ? ካሁን በኋላ አይደገመኝም። ሰው እኮ ካሁን በኋላ አይደገመኝም። ትናንትና አጥፍቻለሁ፣ ጥፋት አለብኝ፣ ግን አልደግመውም። ያንን በጥፋቴ አልመለስም። ልጃችን አብረን እናሳድግ ሲላት ምን አድርጎ ነው ከዛች ሴትዮዋ ርቆ ራሱን መስሎ የትላንትናውን ያደረገውን ነገር ትቶ ሲመለስ ነው እንጂ ከዛች ጋር አሸሸ ገዳው እያለ እዚህ ጋር መጥቶ ደግሞ ሩታ ላይ ጫና ማድረጉ ደግሞ አግባብ ነው ብዬ አላስብም። ብዙ ጊዜ ጠብቀዋለች፣ ብዙ ጊዜ ያስመከረዋለች፣ ብዙ ጊዜ በቤተሰቦች ጠይቀዋለች፣ በጓደኞቹ አስጠይቀዋለች። ከዛ በኋላ ሻፈረኝ አለ። ከዛ እሷም የራሷን ህይወት መምራት ጀመረች። እና እንደዛ ሲሆን ደግሞ የተለያዩ ሰዎች ደግሞ የመጡ እሷ ጥያቄ ይጠይቋታል። መልሷ ግን አንድ ነው። እና እኛ እኮ ግራ ገባን ሀቂቀተም ማለት ነው። እኔ ሳስበው ይሄ ድራማ ነው እንጂ እውነት ተጣልተው አይመስለኝም። ቢጣሉ ኑሮ ሰው አንዴ ሁለቴ ቪዲዮ ይሰራል። ከዛ ቀጥሎ ደግሞ እሱም የራሱን ህይወት ይኖራል፣ እሷም የራሷን ህይወት ትኖራለች። ትዳር ደግሞ በግድ የሚሆን ነገር እኮ አይደለም። አንድ ወዶ አንዱ ጠልቶ የምንኖርበት ነገር አይደለም። ያኔ የሆነ ጥፋት ይኖራል፣ ትዳር ውስጥ የሆነ ግጭት ይኖራል። ያን ግጭት ደግሞ ሌላ ሰው ሌላ አካል አስገብታችሁ እንኳን ቤተሰብ አባትና እንደው ሚዲያ ላይ ማውጣት ቀርቶ አባትና እናት ሳትጨምሩ ብዙ መስዋዕትነት ትከፍላላችሁ። ለመጀመሪያ ልታስተካክሉ ትሞክራላችሁ። አልስተካከልም ሲል ነው ወደ ቤተሰብ የሚሄደው። ከዛ በኋላ ደግሞ ውሳኔ ከቤተሰቦቻችሁ ከጓደኞቻችሁ ሆናችሁ ትወስናላችሁ። የዓለም ሕዝብ የሚወሰንበት ትዳር ነው ብዬ እኔ አላስበውም። ድራማ ብዬ ነው የሚይዘውና ይቅርታ አድርጉልኝ። ያው ድራማ ባይሆን ኑሮ እስካሁንም ድረስ አትቆዩበትም ነበር። በቃ ያኔ ከወደድከኝ አብሬ እኖራለሁ፣ ከወደድኩ አብሬ እኖራለሁኝ እንጂ አንድ ሰው ወዶ ብቻ አብሮ መቀጠል የሚባለው ነገር ለእኔ ጋር ተረት ነው ሀቂቀተም ማለት ነው። ትዳር እንኳን ቀርቶ ቤት ራሱ አይገነባም የአንድ ሰው ሀሳብ።
ስለዚህ ትዳር ውስጥ ደግሞ መተሳሰብ፣ መነጋገር ቁጭ ብሎ ስትነጋገሩ ቁጭ ብላችሁ ስትነጋገሩ እንደገና ደግሞ ያኔ ስትወያዩ ነገራቶችን በእርጋታ ስትፈቱ ነው እንጂ የመጣውን ያያችሁትን የያዛችሁትን ሁሉ ሶሻል ሚዲያ ላይ አውጥታችሁ ተናግራችሁ ልጃችሁ ሳይቀር ሸቅላችሁበት ይሄ ትዳር ሳይሆን ገበያ ነው። ሀቂቃ ቅዳሜ ገበያ ለዛውም ሙልት ያለ ገበያ። ለማንኛውም ዛሬ ዙረት ላይ ያኔ ምንድነው ምን ነበረ የሚባለው? ዝንጀሮ ነው የሚባለው እኛ ሀገር እና አይቼ በጣም ተገርሜ ቪዲዮ ሰራሁበት። ግን ድምፄን አጥፍቼ ደግሞ እና አብርሽ ልፈትፍት ብዬ መጣሁ ብላችኋለሁ። ለቤት አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። የመዳም ቅመሞች ደግሞ በማያገባችሁ ነገር ገብታችሁ ጭንቅላታችሁን አታዞሩ። ረመዳን መጥቷል፣ ለራሳችሁ ሪላክስ አድርጉ እያልኩኝ በዚህ ልሰናበታችሁ። መልካም ምሽት ይሁንላችሁ። እንግዲህ ያው የማዳም ቅመሞች የመጣላችሁ ሁሉ እያመናችሁ ተቸግራችኋል እና አትመኑ፣ ድራማ ነው ብላችሁ የመጣሁት። በሉ መልካም ምሽት ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን አክል ካወራሁ በቃኝ እንዴ? ስንት ደቂቃ ሆነ ደግሞ? ደቂቃው ሲሮጥ 6 ደቂቃ ሆኗል።